ክርስቶስ አሐዱ አምላክ። አይንተ እግዚአብሔር አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እናቶቼ አባቶቼ በልዑል እግዚአብሔር ስም እንደምን ቆያቸው? አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንዲሁ የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የእመቤታችን የድንግል ማርያም ስሟ ለዘላለም ከፍ ከፍ ይበልልን። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። በዛሬው ዕለት ጥር 21 ቀን እመቤታችን ቅድስት ድንግል ማርያም በዓለ ዕረፍቷ ነው። ይህን ምክንያቱ ማድረግ ለተወሰነ ደቂቃ የእግዚአብሔርን ቃል እንማማራለን። የምንማማርበት የመጽሐፍ ቅዱስ ክፍል የሚሆነው በዮሐንስ ራእይ ምዕራፍ 14 ቁጥር 13 ላይ ባለው ኃይለ ቃል ይሆናል። ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው ይላል። ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው፣ ከድካማቸው ያርፉ ዘንድ ስራቸውም ይከተላቸዋል ይላል። እንግዲህ እመቤታችን ቅድስት ድንግል ማርያም ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን ተወልዳ በዛሬዋ ጥር 21 ቀን በዚች ዓለም ላይ 64 ዓመት ኖራ ከዚች ድካም ያረፈችበት ዕለት ነው። አዎ እመቤታችን ቅድስት ድንግል ማርያም በስዕለት የተወለደች ናት። እመቤታችን ቅድስት ድንግል ማርያም ለአምላክ እናትነት የተመረጠች ናት። እመቤታችን ቅድስት ድንግል ማርያም ወላጅ እናትና አባቷ ኢያቄምና ሐና በስዕለት ያገኟት ናት። እውነት ነው። 3 ዓመት ከእናት ከአባቷ ጋር ኖራለች። 12 ዓመት በቤተ መቅደስ ኖራለች። 15 ዓመት 33 ዓመት ከልጇ ከኢየሱስ ክርስቶስ ጋር ኖራለች። 15 ዓመት ደግሞ በዮሐንስ ቤት እናት ሆና ኖራለች። ይህን ብንደምረው 64 ዓመት በዚች ምድር ላይ እመቤታችን ቅድስት ድንግል ማርያም ኖራለች። እንግዲህ አስተርእዮ ማርያም ይባላል። አስተርእዮ ማለት መታየት መገለጥ ማለት ነው። አዎ በመታየት ውስጥ ስለሚከበር ነው። ኢየሱስ ክርስቶስ ቀድሞ ለአዳም የገባውን 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ያለውን ቃል ፈጽሞ የተገለጠበት ወቅት ነው ልደቱን ያከበርንበት። ቀጥሎም በተጠመቀ ጊዜ በማየ ዮርዳኖስ በእደ ዮሐንስ በተጠመቀ ጊዜ ምስጢረ ሥላሴ አብ በደመና ሆኖ መንፈስ ቅዱስ በርግብ አምሳል ሆኖ ወልድ ኢየሱስ ክርስቶስ በዮሐንስ እጅ ሲጠመቅ ምስጢረ ሥላሴ የታወቀበት ምስጢረ ሥላሴ የተረዳንበት ጊዜ ነው። እንግዲህ እመቤታችን ቅድስት ድንግል ማርያም በዓለ ዕረፍቷ ጥር 21 ነው። አዎ ጥር 21 ቀን እመቤታችን ባረፈች ጊዜ አይሁዳውያን ለምቀኝነት አያርፉምና ቀድሞ ልጇ ኢየሱስ ክርስቶስ ሞተ፣ ቀበር ነው፣ ድጋሜ በሦስተኛ ቀን ተነሳ፣ አረገ እያሉን ሲያውኩን ስለነበር አሁንም እሷ ሞተች፣ ተነሳች፣ አረገች ብለው እንዳያውኩን ምን እናድርግ ተባባሉ። ምን እናድርግ? እናቃጥላት አሉ። አዎ ሥጋዋን ለማቃጠል በዛን ጊዜ ጉልበተኛ የነበረ ታፋንያ የሚባል ሰው ነበረ። እሱ መጥቶ በጉልበቱ የሚተማመን የአልጋውን ሸንኮር በያዘ ጊዜ ከእግዚአብሔር የተላከ መልአክ መጥቶ ሁለቱንም እጅ ቀሰፈው። እግዚአብሔር አምላክ እመቤታችንን ቅዱስ ሥጋ መንካት አይገባህም ሲለው ነው። እመቤታችን ግን ርኅርኅት ናት። እመቤታችን ንጽሕት ናት። እመቤታችን አዛኝት ናት። ወደ ቅዱስ ገብርኤል ጸልያ ወደ ልጇ ወደ ኢየሱስ ክርስቶስ ጸልያ በቅዱስ ገብርኤል አማካኝነት እጁ እንዲቀጠል ሆኗል። የማን? የታፋንያ እጅ ማለት ነው። እንግዲህ በዚህ ጊዜ ከሐዋርያት አንዱን ቅዱስ ዮሐንስን ቅዱስ ገብርኤል መርጦ ይዞ ሄዶ ወደ ብሔረ ብፁዓን እመቤታችን ያረፈችበትን ያሳየዋል። እንግዲህ ዮሐንስ ሄዶ አይቶ ከመጣ በኋላ ለሐዋርያቱ ይነግራቸዋል። ወዴት ነበርክ ይሉታል። ይነግራቸዋል። ቅዱስ ዮሐንስ ወንጌላዊ ቅዱስ ዮሐንስ በነገራቸው ጊዜ ሐዋርያት እነሆ ለሐዋርያው ለቅዱስ ዮሐንስ እንደተገለጽ ለእኛም ተገለጭልን ብለው ነሐሴ 1 ሱባኤ ይይዛሉ። ከነሐሴ 1 እስከ ነሐሴ 14 ቀን 2 ሱባኤ በጨረሱ ጊዜ ነሐሴ 14 ቀን ትኩስ ሥጋዋ መጥቶ ሐዋርያት ቀብረዋታል ማለት ነው። በቀበሯት በ3ኛዋ ቀን እንደ ልጇ ትንሣኤ አርጋለች፣ እንደ ልጇ ትንሣኤ ተነስታለች ማለት ነው። እንግዲህ ከእመቤታችን ከቅድስት ድንግል ማርያም በዓለ ዕረፍት የምንማረው ምንድነው ከተባለ አንደኛው ከሞት የሚተርፍ ማንም እንደሌለ ማወቅ ነው። አዎ ከሞት የሚተርፍ ማንም የለም። ሁላችንም ሥጋን የለበስን እንሞታለን። ስለዚህ
ሳንሞት መልካም ነገር መስራት ይጠበቅብናል። በጎ ነገር ማድረግ ይጠበቅብናል። ለሰዎች የሚጠቅም ህሊናችንን የሚያስደስት የእግዚአብሔርን ቃል የሚያከብር ስራ መስራት ይጠበቅብናል። ሌላው ከእመቤታችን የምንማረው ነገር ምንድነው? ስጋዋን ለማቃጠል የመጣው የአታፋንያ በጉልበቱ ታምኖ ነበር፣ በጉልበቱ ተመክቶ ነበር፣ በስልጣናቸው ተመክተው ነበር አይሁዳውያን። ነገር ግን ስልጣን ከንቱ እንደሆነ፣ በስልጣን ከመመካት ይልቅ በእግዚአብሔር መመካት እንደሚበልጥ እናያለን፣ እንማራለን። ሌላው ከእመቤታችን የምንማረው ነገር ምንድነው? የምህረት እናት ናት። ሰይፍ ይዞ የመጣውን መልአኩን እጁን እንዲቀጥልለት ያደረገች ናት። አዎ ከእመቤታችን ከቅድስት ድንግል ማርያም ይህን ከተማርን እመቤታችን ለምን ሞተች ካልን፣ አዎ ከኛ ውጭ ያሉት ከኛ ቤተ እምነት ውጭ ያሉት ምን ይላሉ? ኃይለ አርያማዊት ይሏታል። እመቤታችን ከሰማይ የመጣች ናት፣ እመቤታችን የተወለደች አይደለችም ብለው ይላሉ። ግን አይደለም። እመቤታችን ከሐና ከኢያቄም የተወለደች ስለሆነች ሰው እንደሆነች ፍጡር እንደሆነች ለማረጋገጥ ሞታለች። ማን? እመቤታችን ቅድስት ድንግል ማርያም ሞታለች አይባልም፣ አርፋለች። ከዚህ ለቅዱሳን ለጻድቃን ለእመቤታችን እረፍት ነው የሚባለው። አዎ እመቤታችን ቅድስት ድንግል ማርያም በዛሬዋ ቀን እረፍቷ ነው። በመጽሐፈ ኢዮብ ምዕራፍ 14 ቁጥር 5 ላይ እንዲህ ይላል፣ የሰው ዕድሜ የተወሰነ ነው ይላል። የሰው ዕድሜ ምን ያለ ነው? የተወሰነ ነው፣ ቁጥሩም በአንተ ዘንድ ነው። ስለዚህ የኔና የናንተ ዕድሜ የተወሰነ ነው። ዳዊት እኮ ተናግሯል፣ የሰው ልጅ ዕድሜ ቢበዛ 70 80 ነው፣ ከዛ በኋላ ድካም ነው ተብሏል። ስለዚህ ወገኖቼ ባለችን ጥቂት ዕድሜ እግዚአብሔርን አመስግነን እንደ ሕጉ ኖረን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን እንድንኖር እግዚአብሔር አምላክ ይርዳን። ያስተማረን የመከረን የአባቶቻችን የእኛም አምላክ እግዚአብሔር ስሙ የተባረከና የተመሰገነ ከእመቤታችን ከቅድስት ድንግል ማርያም በዓለ ዕረፍቷ ረድኤት በረከት ያካፍለን። ይቆየን።